ውድ የአሃዱ ቤተሰቦች ኢትዮጵያ በ17ኛውና በ18ኛው መቶ ክፍለ ዘመን ላይ በጣም ስልጡን ከተሞች ከሚባሉት ውስጥ አንዷ ጎንደር ትጠቀስላታለች። አጼ ፋሲል በ1624 ዓመተ ምህረት የመሰረቷት ጎንደር ከተማን ነው። በተለይ በጥምቀት በዓል ታይታ የማትጠገበዋ ጎንደር ከተማ ዛሬ በጥቂቱም እናያታለን። ጥበቡ በለጠ ነኝ። ስለ ጎንደር ከተማ በስፋት ከጻፉት መካከል ታላቁ የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስትና እናታቸው ወይዘሮ ሲልቪያ ፓንክረስት ይጠቀሳሉ። እኚህ የኢትዮጵያን ታሪክ በስፋት የጻፉ ልጅና እናት ጎንደርን የብዙ ስልጣኔዎች ማሳያ አድርገውም ጽፈዋል። ለምሳሌ በ1624 ዓመተ ምህረት 4 ፎቅ ያለው ግርማ ሞገሱ እጅግ የሚያምር ቤተ መንግሥት አጼ ፋሲል የከተማዋ አናት ላይ ማገማሸራቸውን ጽፈዋል። የሚገርመው ሕንጻው ብቻ አይደለም፣ ሌሎች በርካታ ነገሮችን ንጉሡም አከናውነዋል። ዘመናዊ ጦር አደራጅተዋል። ጥናትና ምርምር የሚያደርጉ ምሁራንን ከያሉበት አሰባስበዋል። የቤተ መንግሥት ሊቃውንትን በብዛት አፍርተዋል። በጦርነት የፈረሰችውን አክሱም ጽዮን ማርያምን ውብ በሆነ በጎንደር ያገነባብ ስልትም በዚያን ጊዜ አሳንጸዋል። ጎንደር ከአጼ ፋሲል በኋላ በመጡ ልዩ ልዩ ነገሥታት እስከ 19ኛው መቶ ክፍለ ዘመን መግቢያ ድረስ ተአምር የሚባል ስልጣኔም አሳይታለች። በስነ ስዕሉ ቢኬድ በደብረ ብርሃን ሥላሴ ቤተ ክርስቲያን ጣሪያና የግድግዳ ስዕሎች ላይ የቀረቡት ስዕሎች እስከ ዛሬ ድረስ የዓለማችንን የሥነ ጥበብ ሊቆች ምስጢራቸው እያጠኑ የሚገኙት እነዚሁኑ ስዕሎች ነው። ስዕሎቹ ፈጽሞም አይወይቡም፣ አይደበዝዙም፣ ጭራሽ ያንጸባርቃሉ። እነዚህን የ18ኛው መቶ ክፍለ ዘመን ስዕሎች ተመራማሪዎች ጎንደሪያን አርት ወይም የጎንደር ጥበብ እያሉ ይጠሯቸዋል። ስለ ስዕሎቹ ምስጢራት ወደፊት እናወጋለን። ጎንደር ሙሽራ መስላ ስለምትታይበት የጥምቀት በዓል በጥቂቱ እናወጋለን። ግን ጥምቀትን ለመጀመሪያ ጊዜ በኢትዮጵያ ውስጥ የአደባባይ በዓል አድርጎ የጀመረው ንጉሥ ላሊበላ እንደሆነም ይነገራል። ታቦታት ከመንበረ ክብራቸው ተነስተው ጉዞ አድርገው ውጭ አድረው እንደገና ወደ መንበረ ክብራቸው እንዲመለሱ ያደረገው ይኸው ድንቅየው ንጉሥ ላሊበላ ነው። ስለዚህ የጥምቀት በዓል የተጀመረው እዚሁ ላስታ ላሊበላ ሮሃ ከተባለች ቦታ ኢትዮጵያ ውስጥ ነው ማለት ይቻላል። ጎንደር ላይ የጥምቀት በዓል እጅግ በደመቀ መልኩ ይከበራል። በአሁኑ ወቅት በዓለም ላይ ጥምቀት ሲባል ጎንደር ጎልታ ትነሳለች። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ውስጥ ጎንደር እንዴት የጥምቀት በዓል ማክበሪያ ዋነኛዋ ማዕከል ሆነች? ጎንደር የታቦታት ምድር ነች እየተባለም ይነገራል። ጥምቀትን በጎንደር የሚለው አባባልም ተግባራዊ የሆነ ነው። በኢትዮጵያ የኦርቶዶክስ ሃይማኖት ተከታዮች ዘንድ 44 ታቦታት አሉ ተብሎ ይታሰባል። እነዚህ ታቦታት ደግሞ በሙሉ የሚገኙት በጎንደር ከተማና ዙሪያዋ ነው ተብሎም ይታመናል። በዚህም የተነሳ የጎንደር ከተማ ዋነኛዋ የኦርቶዶክስ አማንያን መዳረሻ ወይም ማዕከል ናት በሚልም ትታወቃለች። ጥያቄው እነዚህ ሁሉ ማለትም 44ቱ ታቦታት እንዴት ጎንደር ውስጥ ተሰባሰቡ የሚለው ነው። በዘርፉ ምርምር ያደረገው ብርሃኑ አድማስና ሌሎች በርካታ ታሪክ ተመራማሪዎች በጉዳዩ ላይ ሐሳብ ሰጥተዋል። ጎንደርን የኢትዮጵያ ኦርቶዶክስ ሃይማኖት ማዕከል ካደረጓት ምክንያቶች አንዱ ከጽላተ ሙሴ ጋር የተያያዘው ጉዳይ እንደሆነም ይነገራል። ቀዳማዊ ምኒልክና አጃቢዎቹ ጽላተ ሙሴን ንጉሥ ሰለሞን ሳያውቅና ሳይሰማ ከኢየሩሳሌም አሽሽተው ወደ አክሱም አምጥተው ነበረ። ከዚያም ንጉሥ ሰለሞን ሰራዊት ይዞ መጥቶ ይወጋናል፣ ጽላቱንም ይወስድብናል የሚል ስጋት በኢትዮጵያን ዘንድ አድሮም ነበረ። ስለዚህ ጽላቱን በማሸሽ ሰው በቀላሉ ወደማይደርስበት አካባቢ ለማስቀመጥም ተወሰነ። በዚህም መሠረት በጣና ሐይቅ ላይ ጣና ቂርቆስ ላይ ተቀመጠ። እንግዲህ ጎንደር ከኢትዮጵያ ኦርቶዶክስ እምነት ጋር መቆራኘትም ጀመረች። ጽላቱን ተከትለው ሊቃውንት በስፍራው መሰባሰብ ጀመሩ። አቡነ ሰላማና
ቅዱስ ያሬድም እዚያ መጥተው እንደቆዩ አጥኚዎች ይገልጻሉ። ይሄ እንግዲህ አንደኛው ምክንያት ነው። ጎንደርን የክርስትና ማዕከል ካደረጓት ሁኔታዎች መካከል በሁለተኛ ደረጃ የሚጠቀሰው የዮዲት ጉዲት የጥፋት ዘመን ነው ብለው ማብራሪያ ይሰጣሉ እነ ዲያቆን ብርሃኑ አድማስ። ዮዲት ጉዲት በአክሱም ስልጣኔ ላይ ጠንካራ ክንዷን አሳርፋ በርካታ ጉዳት ስታደርስ አያሌ ቅርሶችና ታቦታት ወደ ጣና መሸሽ ጀመሩ። ቀሳውስትና ሊቃውንትም አብረው ከታቦታቱ ጋር በመጓዝ በጎንደር ዙሪያ መከማቸት ጀመሩ። ይህንን ጉዳይ አክሊለ ብርሃን ወልደ ቂርቆስም ጽፈውታል። በሦስተኛ ደረጃ ጎንደርን የኦርቶዶክስ ሃይማኖት ዋነኛ ማዕከል ካደረጓት ምክንያቶች የአንበሳውን ድርሻ የሚወስደው 16ኛው መቶ ክፍለ ዘመን ነው። በ16ኛው መቶ ክፍለ ዘመን ከኢትዮጵያ ምስራቃዊ ክፍል ተነስቶ በልዩ ልዩ ጦርነቶች ወደ ሰሜን የተጓዘው የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች ምዕመናንና እንደዚሁም ታላላቅ ምሁራን ወደ ጎንደር አካባቢ መሰባሰባቸውም ይነገራል። በዚህ በመሰባሰባቸው ምክንያት ታቦታትና ልዩ ልዩ የኢትዮጵያ ኦርቶዶክስ ሃይማኖት መገልገያ ቁሳቁሶች ሁሉ ጎንደር አካባቢ ተከማቹ። ይህም እንግዲህ ጎንደርን የኢትዮጵያ ኦርቶዶክስ ሃይማኖት ማዕከል አደረጓት። በ16ኛው መቶ ክፍለ ዘመን የተጀመረው ጦርነትም እንደዚሁ ማብቂያ የሆነው እዚያው ዘንታራበር በሚባለው በጎንደር ዙሪያ ስለነበረ ጎንደር የኢትዮጵያ ማዕከላዊ ከተማም እየሆነች መጣች። ጎንደር በልዩ ልዩ የታሪክ አጋጣሚዎች የታቦታት፣ የቀሳውስት፣ የሊቃውንት፣ የመጻሕፍትና የኦርቶዶክስ ሃይማኖቶች መገለጫ የሆኑ በርካታ ጉዳዮች የተከማቹባት ስፍራ ሆነች። አጼ ፋሲልም በ1624 ዓ.ም ወደ ሥልጣን ሲመጡ ከተማዋን የኢትዮጵያ መናገሻ አድርገው ቆረቆሯት። ዛሬም ድረስ የዓለምን ቱሪስቶች ከሚያማልለው ቤተ መንግሥታቸው በተጨማሪ 7 አብያተ ክርስቲያናት በዘመነ ሥልጣናቸው ማሰራታቸውን የጎንደርን ታሪክ ጠንቅቆ የሚያብራራው ቀደም ሲል የአጼ ፋሲል ቤተ መንግሥት ኃላፊ የሆነው ጌትነት ይግዛዊ ንጉሴ ይገልጻል። የጥምቀት በዓል አከባበር ላይ የተሠራው ክርስትና በኢትዮጵያና የጎንደር ጥምቀት የሚሰኘው ዶኪሜንተሪ ፊልም እነዚህን ታሪኮችና ሌሎችንም አጠቃሎ መያዙን በዚህ አጋጣሚ መጥቀስ ያስፈልጋል። የጎንደር ጥምቀት የሚከበረው አጼ ፋሲል ባሰሩት ዋና የመዋኛ ስፍራቸው ላይ ነው። በፋሲል የመዋኛ ቦታ ላይ ከመቼ ጀምሮ ነው ታቦታት ከያሉበት አብያተ ክርስቲያናት ወጥተው እዚያ አርፈው ከዚያም ጥምቀት በዓል መከበር የተጀመረው የሚል ጥያቄም ሊነሳ ይችላል። ዛሬ የዓለም ቱሪስቶችን ጨምሮ በርካታ ኢትዮጵያውያን ከያሉበት ተሰብስበው አጼ ፋሲል የመዋኛ ገንዳ ላይ ጥምቀትን የሚያከብሩት ጅማሮው የተከሰተው በአጼ ሰሎሞን ዘመነ መንግሥት ማለትም ከ1770 እስከ 1773 ለ3 ዓመታት በሥልጣን ላይ በቆየው መሪ ነው። አጼ ሰሎሞን የአጼ ፋሲል 5ኛ ትውልድ ሲሆን የአድያም ሰገድ ኢያሱ የልጅ ልጅ ነው። አጼ ሰሎሞን ጥምቀትን እዚያ የመዋኛ ስፍራ ላይ እንዲከበር ያደረገው በነገሰ በመጀመሪያው ዓመት ማለትም በ1770 ዓመተ ምህረት እንደሆነ ያሬድ ግርማ የጎንደር ታሪክ በተሰኘው መጽሐፉ ውስጥ ይገልጻል። ገናን በላሊበላ ጥምቀትን በጎንደር የተባለውም ይኸው ነው። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።